መቀመጫውን መቀሌ ያደረገ በርካታ የትግራይ ፖለቲከኛ ወደ ሽሬ ሸሽቷል። ለምን? ትልቅ ጥያቄ። ትግራይ ሀገር ስትሆን ቁጭ ብላችሁ ታያላችሁ የሚል ንግግር መጥቷል። ይህ ማለት ቀላል አይደለም። የሻዕቢያ አመራሮች ትግራይ ክልል ላይ እንደፈለጉ እየተንቀሳቀሱ ወርቁ ተሸጦ የገባው ብር ምን ሰራ? የጦር መሳሪያ ገዛ። የትግራይ ክልል ጊዜያዊ አስተዳደር ምን እየሰራ ነው ብለን ስንመለከት ጊዜያዊ አስተዳደሩ አለ ወይ? ህወሓት ከዛ በፊት ምን ነበር ሲል የነበረው? ሻዕቢያ በከባድ መሳሪያ እየቀጠቀጠ ነው፣ እየደፈረ እየገደለ እየዘረፈ ነው። አሁን የትግራይ ህዝብ ያወቀና የነቃ ይመስለኛል። ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዛሬ በሐሳብ ዴይሊ የዕለቱን አበይት ጉዳዮች ይዘንላችሁ መጥተናል። በዛሬው ጉዳይ ላይ እንግዲህ ሰፋ ያለ ውይይት የምናደርገው ነው የሚሆነው። በዛሬ መረጃዎች ላይ እኔ ዮርዳኖስ እና በረከት አብረናችሁም ቆይ ነው የሚሆነው። በረከት እንደምን? እግዚአብሔር ይመስገን። እንግዲህ በዛሬ መረጃችን ሰፋ ያለ ትንታኔ የምናነሳው በትግራይ ወቅታዊ ሁኔታ ነው። በትግራይ ክልል አዲስ ጥምር ጦር እየተመሰረተ ነው። ይሄ ጥምር ጦር ለሀገሪቷም ለትግራይ ክልልም ትልቅ ስጋት እየሆነ የመጣ ነገር ነውና ይሄ ነገር ምን አይነት ይዘት አለውና እንዴት እየሆነ ነው የሚለውን በሰፊው እንወያይበታለን። ለመጀመሪያ ያክል በረከት ወደ ማሟሟቂያ ሐሳባችን ስንገባ የኢትዮጵያ አሜሪካ ኤምባሲ መግለጫ ወጥቶ ነበረ። በዛሬው ዕለት እንግዲህ ስቱዲዮ ከመግባታችን ከሰዓታት በፊት መግለጫ ወጥቶ ነበር። በመግለጫውም ላይ እንግዲህ በሀገሪቷ እየተደረጉ ያሉ የድሮን ጥቃቶች ይቆሙ፣ ሀገሪቷ ወደ ሰላምና ማረጋጋት መምጣት አለባት፣ በትጥቅ ትግል ውስጥ የሚገኙ እንደ ፋኖ ሸኔ ያሉ አካላቶች ወደ ሰላም ድርድር ይምጡ፣ መንግስትም ለዚህ ጉዳይ ላይ አፋጣኝ ምላሽና ተገቢውን አግባብነት ያለው ሁኔታዎችን ማከናወን አለበት የሚል መግለጫ ስንመለከት ነበረ። መግለጫው ከደቂቃዎች በፊት ስቱዲዮ ከመግባታችን በፊት የወጣ መግለጫ ነው። ሰሞኑን የአምባሳደር ማሲንጋ የተለያዩ የፖለቲካ አካላቶችን ሲያነጋግሩ አይተናል። ትግራይ ድረስ ሄደው ምናልባት የዛ ውጤት ጭማቂ ነው ብዬ ነው የማስበው። ኦልሬዲ ሚሴጁ እንደ ሚሴጅ በጣም ጥሩ ነው። እውነታው ግን ምንድን ነው ከተባለ እሱ ላይ ነው እየተሰራ ያለው። የምክክር ኮሚሽን የሚሰራውን ስራ ነው የገለጹት በሌላ ቋንቋ። እየተኬደበት ያለ ነገር ነው። ሰላም ማይፈልጋለ የለም። ስለዚህ እኛም ለሰላም ነው እዚህም ቁጭ ብለን የምንሰራው፣ ህዝቡም ለሰላም ነው። ይሄ የሰላም ጥሪ በጣም ዌልካም አክሴፕትድ የሆነ ነገር ነው። ግን ሰሞኑን ሲያወያዩቸው የነበሩትን አካላቶች ጋር ያለውን ነገር ፊል ያደረግንበት ነገር ነው። እዛ ጋር ሄደው ሲነጋገሩ የነበሩት ነገርን ምን አይተው ምን ሰምተው ነው ለዚህ ጥያቄ ያመጡት፣ ወደ የሰላም ጥያቄ በጥሪ ደረጃ እንዲደርስ ያደረጉት የሚለው ነገር ኦልሬዲ ግልጽ ነው። ገባ አይደለ? ሆነ ሙቀት ካለ እሳት ይፈጠራል ብለህ ትናገራለህ። ያ ነገር እንደሆነ ይገባናል። የምክክር ኮሚሽኑ እየሰራ ያለው ስራ ነው። እኛም ደስ የሚለን ጥሩ እንትን ነው። የአሜሪካ ኤምባሲ እንደስተዛሬው ጃስ ከሚል እንደዚህ አይነት ነገሮች ላይ ቢሰራ። አሁን እንግዲህ እዚህ መግለጫ ላይ በርከት ያሉ ትንታኔዎች ነበሩና መመልከት የቻልነው እንግዲህ እንደ መግለጫው እንደ ፋኖ ያሉ አይነት ታጣቂ ኃይሎች ወደ ሰላም ድርድር ይምጡ፣ በኦሮሚያ ክልልም እንደ ሸኔ ያለ አሸባሪ አካል ወደ ሰላም ድርድር መጥቶ ህዝቡ ሰላሙን ማግኘት አለበት፣ መንግስትም በህዝብ ላይ እያደረሰ ያለው የድሮን ጥቃት መቆም አለበት የሚሉ በጣም ሰፋ ያለ ረዘም ያለ ጉዳይ ነውና ይሄ እነዚህ አይነት ጉዳዮች በሀገሪቷ ላይ እየተከናወኑና እየሆኑ ያሉና ለሀገሪቷም ትልቅ ችግር እየሆኑ የመጡ ጉዳዮች ናቸው። ካነሷቸው አበይት ጉዳዮች ላይ ግጭትን በዘላቂ መፍታት ነው። ይሄ ለኢትዮጵያ በጣም አስፈላጊና መሰረታዊ ጉዳይ የምትለው በወቅቱ ያለው መሰረታዊ ጉዳይ የምትለው ነገር ምንድነው? ግጭትን በሰላማዊ መንገድ ለዘላቂነቱ መፍታት አስፈላጊ ነው። ሌላው የተፈናቃይ ዜጎችን ጉዳይ ነው። በሀገሪቷ በርካታ ክልሎች ላይ ተፈናቃዮች አሉ። ይሄ ቦታ ብለን ብንጠቅስ ራሱ በጣም ብዙ ነው። እሳቸው ሰሞኑ እንዲያውም ትግራይ ክልል ሄደው ከጊዜያዊ አስተዳደሩ ጋር ተነጋግረው ነበረ። በርካታ ተፈናቃዮች ወደ ቦታቸው እንዲመለሱ በዛም ውይይት ላይ እንደተነጋገሩ ገልጸው ነበረና ይሄ በጣም የሚወደድና የሚመሰገን ሀሳብ ነው። በርካታ ተፈናቃዮች በመጠለያ ካምፕ ነው ያሉትና ለነዚህ መፍትሄ ያመጣሉ እንላለን። የትጥቅ ትግል ህገወጥ አሰራር መቆም አለበት። ይህንን የትጥቅ ትግል የሚደግፉ አካላቶችና ህገወጥ አካሄዶችን መቆም አለባቸውና እነዚህን ጉዳዮች ላይ እንደዚሁም ህፃናት ወደ ትምህርት ገበታቸው ይመለሱ፣ ሌሎች በሀገሪቷም እየተከናወኑ ያሉትን ሌላውም ትልቁም ጉዳይ የጤና ባለሙያዎችንም ጉዳይ አያይዘው አንስተውታል። የጤና ተቋም መስፈርቱ ይሟላ የሚል በዝርዝር ገብተው አልተናገሩትም፣ ግን የጤና ተቋም መስፈርት ይሟላ የሚለውንም ሀሳብ አንስተውታልና
በጣም ሰፋ ያለ ትንታኔ ነበረ። ይሄም ነገር ተግባራዊ ሆኖ የሀገሪቷ ሰላም የሚመለስበት መንገድ ቢመቻችና ይሄም ነገር ተግባራዊ የሚሆንበት መንገድ ቢፈጠር አሪፍ ነው እንላለን። ከዚህ በፊትም በነበሩት ሂደቶች ላይ እንደታዘብነው ይሄ ኢንተርናል ዲስፕሌስመንት ላይ መስራት እውነት ነው፣ በጣም አስፈላጊ ነገር ነው። መጪው ክረምት ነው። መጪው ክረምት በባህሪው ከባድ ነው። እባብና እርግብ በአንድ ላይ እንኳን ያሳልፋሉ ይባላል። የዚህ ነው ያህል ደረጃ አብዛኛው ህብረተሰብ በስደት ላይ ነው ያለው፣ አብሶ ኢንተርናሊ ዲስፕሌስ የሆነውን ማለት ነው። እነዚህን ከተፈናቃይ ካምፖች የማደራጀት ስራ፣ የማቋቋም ስራ አብዛኛውን ደግሞ በትግራይ ክልል ነው የሚይዘው። እሱ ላይ የመከሩ ይመስለኛል። በተደጋጋሚ ሄደው ሲነጋገሩ አይተናል፣ ውይይቶችን ሲያደርጉ አይተናል። ሞር እሱ ነገር ላይ እንደውም ሜሴጁ እንደዛ ቢሆን የተሻለ ነው ብዬ አምናለሁ። ሁለት ደግሞ የትጥቅ ትግል ያሉት ነገር ምን አለ መሰለ፣ የትጥቅ ትግል እንቅስቃሴዎች በሰሜኑ በኩል በደንብ እየታዩ ነው። አይ ቲንክ ያን ነገር ታዝበው ይመጡ ይመስለኛል። ያን ነገር ነው እንትን እያሉ ያሉት። እውነት ነው፣ የትጥቅ ትግል ይበቃል። እስተመቼ መገዳደል? ኦልሞስት ህዝብ እያለቀ ነው እና ጥሩ እንትን ሜሴጅ ነው ብዬ ነው የምወስድላቸው። እዚህ መግለጫም ላይ እኮ ትልቅ የምትለው ጉዳይ እዚህ ጋር የወቀሱት እነዚህ ትጥቅ ትግል የሚያካሄዱትን አካላት ብቻ ሳይሆን ራሱ የፌዴራል መንግስት በራሱ ህዝብ ላይ የሚያደርሰውን የሰው አልባ አውሮፕላን ጥቃት በአፋጣኝ ማስቆም አለበት። እንደዚሁም የሰላም አውዶችን በሰፊው መፍጠር አለበት። ከታጠቁ ኃይሎችም ጋር ሆነ ሌሎች እንደዚህ ለግጭት ከሚያመሩ ጉዳዮች ላይ በአፋጣኝና በአስቸኳይ መፍትሄ አመጡ የሀገሪቷን ሰላምና መረጋጋት አለበት የሚለውን ለፌዴራል መንግስቱም ከፍተኛ የስራ ጫና እንዳለበትና ይህንንም የስራ ድርሻውን መወጣት እንዳለበት አያይዘው የገለጹበት ጉዳይ ሊመሰገን የሚገባ ነገር ነው። ግን አብዛኛው የንግግሩ ጭብጥ ጥያቄ ምልክት ነው። እኛስ ምን አረግን፣ እነሱስ ምን ያደረጉ የሚለውንም ነገር በዛው ቢያዩት እመክራለሁ። ብዙ ጊዜ አሜሪካ የዓለም ፖሊስ ነኝ እንደምትለው ነገር አለ። ብታሸማግለንም ብቻ ሳይሆን እሷስ ድርሻዋ ምንድን ነው? ማሲንጋ አሁን በተከታታይ በዚህ 15 ቀኖች ብዙ እንትኖችን ሲያናግሩ አይቻለሁ፣ ፖለቲካል ኤሊቶችን። እሷስ ምንድን ነው ድርሻዋ? ገባ? ሁሌም እንዲህ ሊሆን ነው እንደዛ ሊሆን ነው የዜና ዘጋቢ ነገር እንዳይሆን ካለን የ100 ዓመት በላይ የዲፕሎማሲ ግንኙነታን ምንድን ነው ድርሻ? ገባ አይደለ? ህመምህን መንገር ሳይሆን ቁም ነገሩ ለህመምህ መድኃኒትን መስጠት ነው። ስለዚህ ድርሻዋ ምንድን ነው? እሱንም ብናውቀው ቢሰሩበት ባይ ነኝ። ተሰሚነቷም ከፍ ያለ ስለሆነ በየትኛውም ድርድር ላይም ሆነ በየትኛውም ምክክር ጉባኤ ላይ በጣም ጠቃሚ ሀገር የምንላት ሀገር ስለሆነች እነዚህ አይነት ጉዳዮች ላይ ለሀገራችን መፍትሄ ይመጣል ብለን እናስባለን። እንግዲህ በረከት ተመልሰን መጠናል። ተመልካቾቻችን እንግዲህ በዛሬ አበይት ጉዳያችን ላይ በረከት እንደምናነሳው በትግራይ ክልል ያለው ከፍተኛ ውጥረት ነው። አሁን ላይ ደግሞ እየተሰሙ ያሉ ጭምጭምታዎች በጣም ከፍተኛ ናቸው። በትግራይ ክልል ጥምር ጦር እየተመሰረተ ነው የሚባል ከበድ ያለ መረጃ ስንሰማ ነበረና ይሄ መረጃ በክልሉ ላይም ብሎም በሀገር ላይም ከፍተኛ ተጽዕኖ የሚያመጣ ነው። ይሄም ጥምር ጦር ህወሓትና የሻዕቢያ ወታደሮች በጥምር ትግራይ ክልል ላይ ወታደራዊ ካምፕ አቋቁመው ወታደሮችን እያደራጁ ነው፣ እየመለመሉ ነው የሚባል ትልቅ መረጃ አለና ይሄ ጉዳይ በጣም ለትግራይ ህዝብ ብቻ ሳይሆን ለኢትዮጵያም እንደዚሁ ስጋት የሚሆን ጉዳይ ነውና ይሄን ጉዳይ እንዴት ትመለከተዋል? የጦርነት ነጋሪት ጉሰማ ቢበቃ ባይ ነኝ፣ ግን ደግሞ ተቃራኒ ነው እየሆነ ያለው። የሚገርምህ ነገር በዚህ 2-3 ወሮች ውስጥ እየተመለከትን ያለው ነገር ዳግም የጦርነት ዲዲአር ታጣቂዎችን ዲስአርም የማድረግ ስራ እየተሰራ ነበረ። ብዙ እንቅፋቶች ነበሩበት። ካስታወስክ ወደ 8 ቢሊዮን ብር ኢንቨስት የተደረገበት ዲዲአር ዓላማውን ሊመታ አልቻለም። ይባስ ብሎ ደግሞ አሁን ለሁለተኛ ጊዜ የጦርነት ነጋሪት እያየን ነው። እንቅስቃሴዎቹ ወደ የፖለቲካ አመራሮቹ ከመቀሌ ከእንደዚህ ዋና ዋና ከሚባሉ ቦታዎች ላይ ወደ ሌሎች ቦታዎች ላይ ሽፍት የማድረግ እንቅስቃሴ አለ። ዳግም ስልጠና የመጀመር ሂደት አለ። በጣም አስገራሚው ነገር ግን እሱ ብቻ አይደለም። አንዳንድ የሻዕቢያ አመራሮችም ትግራይ ውስጥ እየታዩ ነው። የጦር ጄኔራል የሚባሉ ደረጃ ድረስ ያሉት እየታዩ ነው ያሉት። ሁለት በቲዲኤፍ የሚባለው እሱም አመራሮቹ በዚህ ስራ ላይ በጣም ተጠምደው ነው ያሉት። ዳግም ጦርነት የመመስረት አንዳንድ መሳሪያዎች በሸራ ተሸፍነው እንቅስቃሴ ላይ እየተመለከትን ያለው
ዳግም ዝግጅት እየተደረገ ነው ያለው። እንግዲህ አስበው በሰሜኑ ጦርነት ከፈነዳ ጊዜ ጀምሮ በተከታታይ 2 3 ዙር እየተባለ ከሄደ በኋላ ምን ያክል ትልቅ ውድመት እንዳስከተለ በህዝብ ላይ፣ በኢኮኖሚ ላይ፣ በስነ ልቦና ትውልዱ ራሱ አብዛኛው ፐርሰንቱ የረገፈበት ነው። ዳግም የጦርነት ጉሰማ፣ ዳግም ወታደር የማደራጀት ሂደቱ እያየን ነው። ግን ትልቁ ጥያቄ ጊዜያዊ አስተዳደሩ ምን እየሰራ ነው? አዎ ይሄ በጣም በሰፊው የሚነሳና ትልቅ የሚባል ይሹ ነው። አሁን እኛ ራሳችን በዚህ ደረጃ መመልከት ከቻልን የትግራይ ክልል ጊዜያዊ አስተዳደር እዛው መቀሌ ተቀምጦ ትግራይ ክልል ውስጥ ምን እንደሚከናወን ያውቃል። እነዚህ ሰራዊቶች ሲደራጁ ህወሓት በትግራይ ክልል ላይ ህጋዊነቱን ካጣ ዛሬ ኦልሞስት 10ኛ ቀኑን ሊይዝ ነው። ከዛ በኋላ ምን አይነት እንቅስቃሴዎችን አደረገ ስንል እንደ ትልልቅ ከሚባሉ የትግራይ ከተሞች ላይ ህዝብን እየሰበሰበ ህዝባዊ ውይይት ማድረግ ጀምሯል። ህወሓት ህጋዊነቱን አጧል። ህጋዊነቱን ያጣ ቡድን እንደዚህ አይነት ተግባር ሲፈጽም የትግራይ ክልል ጊዜያዊ አስተዳደር አቁምም አላለም፣ መግለጫም አልሰጠም። አንድ በል በትግራይ ክልል ላይ ህወሓት ወታደር እያደራጀ ነው። ወታደር ማደራጀቱ ብቻ ሳይሆን ከሻዕቢያ ጋር አብሮ ወታደር እያደራጀ ነው። እንግዲህ አስበው የሻዕቢያ አመራሮች ትግራይ ክልል ላይ እንደፈለጉ እየተንቀሳቀሱ የትግራይ ክልል ጊዜያዊ አስተዳደር ምን እየሰራ ነው ብለን ስንመለከት ጊዜያዊ አስተዳደሩ አለ ወይ እስከ መባል ደረጃ ነው። እንግዲህ ጀነራል ታደሰ ወረደ እኮ እዚህ ጊዜያዊ አስተዳደር ላይ ሲቀመጡ በርካታ ነገሮችን ለመፈጸም እዚህ አዲስ አበባ ድረስ መጥተው ቃል ገብተዋል። ነገር ግን ከገቧቸው ቃሎች ውስጥ ምንም ሲፈጽሙ አላየንም። አይፈጽሙስ? እሺ እነዚህ ነገሮች ከበዱ እንበል። ለምሳሌ ህወሓት ህጋዊነቱን ካጣ በኋላ በማን አለብኝነት እንደዚህ አይነት ጉባኤ ሊያካሄድ ይችላል። ከሻዕቢያ ጋር ግንኙነት ሊያደርግ ይችላል። ህዝባዊ አመጽ ሊቀሰቅስ ይችላል። በርካታ ነገሮችን ሊያደርግ ይችላል። የጊዜያዊ አስተዳደሩ ይሄን የመቋቋም አቅም ከሌለው እንግዲህ ጊዜያዊ አስተዳደሩ በማን ነው አሳይን የተደረገው? በፌዴራል መንግስት በጠቅላይ ሚኒስትሩ ነው። ለጠቅላይ ሚኒስትሩ እንኳን ጥያቄ የመጠየቅ ፍላጎት የለውም። ህወሓት አሁንም ቢሆን በትግራይ ክልል ከፍተኛ እንቅስቃሴ እያደረገ ነው። የጊዜያዊ አስተዳደሩ ምንም እያለ አይደለም። ስለዚህ ጉዳይ መግለጫ እየወጣ አይደለም። ተውም እያለ አይደለም። እንዲያውም አንዳንዴ እኮ ነገሮችን እሱ የሚያግዛቸው ነው ይመስሉ። እስቲ እንመልከት። አሁን ትግራይ ላይ እየተደራጀ ያለ ሰራዊት ፋይናንስ ከየት ነው የሚያመጣው ብለን ስንገምት ፋይናንስ የለውም። ክልሉ ላይ ፋይናንስ የሚመደብለት ማን ነው? የጊዜያዊ አስተዳደሩ ነው። የጊዜያዊ አስተዳደሩ የተመደበለትን ገንዘብ ለምን አገልግሎት እየዋለው ነው ሲባል ጊዜያዊ አስተዳደሩም አይገልጽም። ምን እየተደረገበትም እንደሆነ አይታወቅም። ህወሓት ከሻዕቢያ ጋር አብሮ የፌዴራል መንግስቱን ወይንም ሌላው አካልን ለመውጋት እያሰበ ከፌዴራል መንግስት አሳይን ተደርጎ የተሾመው የክልሉ ጊዜያዊ አስተዳደር የማይችል ከሆነ ለፌዴራል መንግስት ጥያቄ ታቀርባል። የምችል ከሆነ በምችለው መልኩ ትጋፈጣል። ተመልክተናል እኮ አቶ ጌታቸው ረዳ በወቅቱ በነበሩበት ጊዜ እነ ደብረ ጽዮንና ሌሎች የህወሓት አመራሮች ኤርትራ ሄደው ውይይት እያደረጉ ነው ሲባል የጊዜያዊ አስተዳደሩ መግለጫ ወጣ። እነሱም አስተባብለዋል። ቢያንስ እንደዚህ አይነት ነገሮች በክልል እየተካሄደ ነው ብሎ ለፌዴራል መንግስቱ እንኳን እንዴት መናገር ያቅተዋል? ክልሉን አስተዳደር ተብሎ የተሰጠ አካልስ ወይንስ ራሱ ህወሓት ነው ብለን እንድንጠረጥረው የሚያደርገን አዲስ የጊዜያዊ አስተዳደር ነው ያለው በክልሉ? ትክክል። ምን አለ መሰለህ፣ ፈጥነህ ሰው አትመን። ጨው ራሱ መጀመሪያ ላይ ስኳር ነው የሚመስለው። ማሳዮችን እናምጣ። ህወሓት በይፋ በሚባል ደረጃ ከሻዕቢያ ጋር ግንኙነት ጀምሯል። ማሳያዎች የአወል ሰኢድና የስታርሊንግ ግንኙነትን መመልከት እንችላለን። ሁለቱ እንዴት ሚዲያ ላይ ሲከራከሩ እንደነበረ እናውቃለን። እንዴት ሲዘላለፉ እንደነበር እናውቃለን። ምን እያደረጉ ነው? አሁን ኤርትራ ውስጥ በድግስ መልክ ዌልካም እየተባለ ጭፈራ ላይ ነው ያሉት። ሁለተኛ አንዳንድ ንግግሮችን እየተመለከትን ነው። ከባድ የሚባሉ ንግግሮች። ምን ይላል መሰለ፣ ትግራይ ሀገር ስትሆን ቁጭ ብላችሁ ታያላችሁ የሚል ንግግር መጥቷል። ይህ ማለት ቀላል አይደለም። ምክንያቱም ትግራይ ሀገር ስትሆን ቁጭ ብሎ ማየት አለበት። በዚህ ላይ ደግሞ ሌላ ነገር እንጨምርበት። ከሰሜኑ ጦርነት ጀምሮ እስካሁን ድረስ የትግራይ ክልል ማዕድናት ሙሉ በሙሉ በሚባል ደረጃ እየተዘረፉ፣ ለዚህ ምላሽ ምን እንደሆነ ታውቃለህ? ይዝረፉ፣ የራሳቸው ነው። የዶላ ወርቅ ዘረፈ፣ የአሱሳ ወርቅ ዘረፈ። ቢዘርፈው የራሱ ወርቅ ነው የሚዘርፈው። በግላችሁ ንብር ምን አገባችሁ? ወርቅ ተሸጦ ለክልሉ መንግስት ለፌዴራሉ መንግስት ምን ሊጠቅም እንደሚችል በአገር እድገት ላይ
ምን ለውጥ ሊያመጣ እንደሚችል እየታወቀ ምን አገባችሁ? ወርቁ ደግሞ በየት በኩል ነው ስማግሎ ነው ሄዶ የሚሸጠው? በኤርትራ በኩል ነው እየተሸጠ ያለው። እዛው ላይ አንድ ነገር እንጨምርበት። የህወሓት መሰረዝ ቀላል አይደለም። በትግራይ ፖለቲካ ውስጥ ከ50 ዓመታት በላይ በጭቆና በአፈና እንዲሁም ህዝብ ለህዝብ በጥርጣሬ እንዲታይ ሲሰራ የነበረ ህወሓት ተሰረዘ። የትግራይ ወጣት ምን እያለ ነው? እያፌዘበት እኮ ነው። በህወሓት መሰረዝ እያፌዘበት ነው ያለው። ይህ ማለት ምን ማለት ነው? ህወሓት ተቀባይነቱን እያጣ ነው። የወርቅ ንግዱ በኤርትራ በኩል ወጥቶ ነበር ሲሸጥ የነበረው። ወርቁ ተሸጦ የገባው ብር ምን ሰራ? የጦር መሳሪያ ገዛ። ዳግም ብረት ለማስጨበጥ እየተሮጠ ነው ያለው። እዚህ ላይ ሌላ ነገር እንጨምርበት። ብሊንከን ምን ብለው ነበር ከዚህ በፊት? የኤርትራ ኃይሎች ሻዕቢያ በትግራይ ውስጥ አሉ፣ እየደፈሩ ነው፣ እየዘረፉ ነው፣ እየሰረቁ ነው፣ ክልሎችን ተቆጣጥረዋል ብለው ሲናገሩ ነበር። Forces from Eritrea that are there, and we have forces from an adjoining region. They need to come out, and a force that will not abuse the human rights of the people of Tigray or commit acts of ethnic cleansing, which we've seen in Western Tigray. ህወሓት ከዛ በፊት ምን ነበር ሲል የነበረው? ሻዕቢያ በከባድ መሳሪያ እየቀጠቀጠ ነው፣ እየደፈረ እየገደለ እየዘረፈ ነው ብለዋል። ባለፈው በምዕራብ ትግራይ የነበረው ውጊያ ከኤርትራ በቀጥታ በከባድ መሳሪያ ድብደባ ተሳትፏል ኢሳያስ። አሁን ከማጋ ነው ሊሰሩ የተዘጋጁት? ከሻዕቢያ ጋር። ሻዕቢያ ገደለን፣ ዘረፈን፣ በከባድ መሳሪያ መታን፣ ከተሞቻችንን ተቆጣጠረ፣ ህዝባችንን አሰደደ ብለህ ፍትህ ነው መጠየቅ ያለብህ ወይንስ ገብታ አብረን እንስራ ነው የምትጠይቀው? የዓለም አቀፉ ማህበረሰብም አሁን ነው ጥያቄውን ማቅረብ ያለበት። ህወሓት ሻዕቢያ ገደለ ዘረፈ ካለ እንዴት ከሻዕቢያ ጋር አሁን ይሰራል? በምን ሞራል? ዓለም አቀፉ ማህበረሰብ እኮ አሁን ነው ጥያቄው ምልክቱ። ምክንያቱም ከገደለ ከዘረፈ ከደፈረ ኃይል ጋር ፍትህ ነው የምትጠይቀው። የዓለም አቀፉ ማህበረሰብ ፍትህ እንዲሰጥ ነው መጠየቅ ያለበት። ፍትህ ነው የሚጠበቀው። እነ ብሊንከን አሁን ምንድን ነው የሚሉት? ህወሓት ሲከሰው የነበረው ድርጅት ጋር አብሮ ገጥሞ አሁን መስራት ጀምሯል። እዚህ ላይ አንዳንድ ነገሮችን እናንሳ። ህወሓት ለትግራይ ህዝብ ጥሩ መሆኑ እንኳን ባይችል መጥፎ ሰው መሆን የለበትም። ግን አሁን ምንድነው እየተካሄደ ያለው? ህዝቡ የእውነት አሁን የተገለጠለት ነገር አይመስልህም? ስንት ዓመት እኛ እንኳን ባደግንበት አለ ጊዜ ውስጥ ምን ነበር ህወሓት የሚለው? በየሚዲያዎቹ እንደዚህ መሳሪያዎች ተገኙ፣ የሽብር ወንጀል ሊፈጽም ሲል ሻዕቢያን ማረክናቸው። ማንን? ሻዕቢያን። በየፖሊስ ፕሮግራሙ በየቲቪ ላይ በእሑድ ነው ያሳውሳለሁ። እሑድ ላይ ብዙ ቦምቦች፣ ተቀጣጣይ የክላስተር ቦምቦች፣ መሳሪያ ምናምን ተይዞ አንዳንዴም ደግሞ ሰዎቹም ተይዘው የሻዕቢያ ተልኮ አከሸፈን እንደዚህ አከሸፈን ሲል ነበር። አሁን ደግሞ በጦርነቱ ገደሉ ዘረፉ ሲል ከነበረ ድርጅት ጋር ዞረ መስራት ማለት ምን ማለት ነው? የትግራይ ህዝብ ምንድነው እዚህ ጋር የሚይዘው ካልኩሌሽን? ራሳቸው እኮ የህወሓት ከፍተኛ አመራር የነበሩት የቀድሞ እንበላቸው አቶ ጌታቸው ረዳ ህወሓት ጥቅሜን ያስከብርልኛል፣ ከኔ ጋር አብሮ የምፈልገውን አካል ይወጋልኛል ካለ ከማንኛውም አካል ጋር የሚሰራ የወረደ ቡድን ነው ብሏል። እንዴት ነው የራስን ህዝብ የደፈረ ሀብት ንብረትህን የወሰደ መሰረተ ልማትህን ያወደመ በጦርነቱ ጊዜ በርካታ የኤርትራ ሰራዊቶች ትግራይ ክልል ገብተው ከፍተኛ ውድመት አደርሰዋል ሲል ህወሓት ነው በተለያዩ ሚዲያዎች ላይ ሲገልጽ የነበረው። ከዚህ ቡድን ጋር እንዴት ነው ተጣምረህ ስትሰራ ህዝቡስ እንዴት ነው አንተን ተቀባይነት የሚያገኘው? እዚህ ጋር ፖለቲከኞቹ የሚፈልጉትን ዓላማ ብቻ ነው የሚያራምዱት። እኔ በእኔ ግምት አሁን የትግራይ ህዝብ ያወቀና የነቃ ይመስለኛል። ከዚህ በፊት በህወሓት ማታለያ ተታሎ በርካታ ውድመቶች ሲደርስበት አይቷል።
ነገር ግን ዛሬ አንተን ሲወጋ ከነበረ አካል ጋር ያንተን ንብረት ሲዘርፍ ከነበረ አካል ጋር ተባብረህ ሌላ አካልን ለማውደም ስትሄድ እንዴት ነው ነገ ዞሮ አንተንም እኛን አይወጋንም ብለው የሚያስቡት? ይሄ በህዝቡ ላይ የሚፈጠር ጥያቄ ነው። ይሄንንም ጥያቄ ራሳቸው ይመልሱታል ብለን እናስባለን። ግን አሁንም የህዝቡ ይሄ እነሱ ፖለቲከኞቹ በሚፈልጉት መንገድ ለመውሰድ የሚሄዱት መንገድ ብዙ ተቀባይነት የማያገኝ ነው። በርካታ የትግራይ ወጣቶች ይህንን አይቀበሉትም የሚል ግምት አለኝ። ነገር ግን ፖለቲከኞቹ ለህዝቡ ምን አይነት ሰላም እንስጠው የሚለውን ነገር አይደለም የሚያስቡት፣ ምን አይነት ጥቅማችንን እናስከብር ነው። በቅርብ ሳምንታት መቀመጫውን መቀሌ ያደረገ በርካታ የትግራይ ፖለቲከኛ ወደ ሽሬ ሸሽቷል። ለምን? ትልቅ ጥያቄ። ይሄን ህዝቡ ራሱ መመለስ ያለበት ጥያቄ ነው። ሌላ ማንም የፖለቲካ መሪ ወይ ይሄ አክቲቪስት ለትግራይ ህዝብ ሊነግረው አይገባም። የሚያውቀውና የኖረበት ነገር ነው። ሲቀጥል ከዚህ በፊት ተቋርጦ የነበረው ከሽሬ እስከ ኤርትራ ድንበር የነበረው የጥርጊያ መንገድ እንደገና ህወሓት አሰርቶታል። ይሄም ለምን? ራሱ የትግራይ ህዝብ የሚያውቀው ጉዳይ ነው። አሁን የትግራይ ህዝብ ምንድነው አንድምታው? ማለት ይሄ ድጋሚ በትግራይ ክልል ጦርነት ከተነሳ ይሄ ህዝብ ከዚህ ጦርነት ጋር እንደ ህወሓትን ደግፎ አብሮ ከህወሓት ጋር የሚደረገውን ጦርነት ይደግፋል ነው ወይንስ ህወሓት በቃኝ ብሎ ገሸሽ የሚያደርግበት ጊዜ የቱ ነው የሚለውን ራሱ የትግራይ ህዝብ የሚመልስበት ጥያቄ ነው። ዮርዲ ምን አለ መሰለህ፣ የተሳሳተ ውሳኔ ወስነን ካጣናቸው ይልቅ ምንም ሳንወስን ያጣናቸው ይበልጣሉ። ታስታውሳለህ ትግራይ ኃይሎች በነበሩበት ጊዜ የህወሓት ኃይሎች ኤርትራን እንዴት ነው ያጣነው? ትልቅ ነገር ነው ያጣነው። ምናልባትም ዛሬ እኛ ትውልድ ነው ነገ ደግሞ መጪው ትውልድ ደግሞ የሚጠይቀን ጥያቄ ነው። ያንን ስህተት እንዴት እንደሰራን ታውቃለህ? አሁን በጣም አስገራሚው ነገር ታሪክ ራሱን ይደግማል የሚባለው አባባል እውን እየሆነ ነው። ማመላከቾች ልስጥ። ህወሓት በዚህ አንድ ወር ውስጥ ምን ሲሰራ ነበር? ያገኘናቸው ሰነዶች አሉ። ትግራይ ትገንጠል ወይ፣ ሀገር ትሁን ወይ፣ ራሷን ትቻል ወይ የሚል መጠይቆችን ሲለቅ ነበር። እነዚህ የሪሰርች ፔፐሮች ከ8 ከ9 ገጽ በላይ ናቸው ያገኘናቸው ያየናቸው። ትግራይ ትገንጠል አትገንጠል፣ ይሄ ማለት ሪሰርች እየሰሩ ነው። እነዛ ፔፐሮች ላይ የሚሞሉትን ወስደው ከዛ በኋላ ደግሞ ጨምቀው እንገንጠል የሚለውን ደግሞ የግል ሐሳባቸውን እዛ ላይ ዶሚነንት በማድረግ ታሪክን ሊደግሙ ነው እያሰቡ ያሉት። ስለዚህ እነዚህ ሪሰርቾች ምንድን ናቸው? ይሄ ሪሰርች ትግራይ ትገንጠል እንደ ሀገር ሲባል፣ ሁለት ኤርትራ በመገንጠሏ ምን አተረፈች የሚል ጥያቄ ላይ ሲጨመርበት ጊዜያዊ አስተዳደሩ ምን እየሰራ ነው? አንድ ሁለት ህወሓት ከተጠያቂነት ለማምለጥ ሲል ነው ይሄ ነገር ያመጣው። ምክንያቱም ህወሓት ምንም ነገር ካልተፈጠረ የሰሜኑ ጦርነት በሰላም ካለቀ ፕሪቶሪያው ሙሉ በሙሉ ከተተገበረ ቀጥሎ የሚመጣው ምንድን ነው? በጦርነት ጊዜ የጠፉ ጥፋቶች አንድ ሁለት ተብለው ይወራረዳሉ፣ ሂሳብ ይሰራል። የገደለ የዘረፈ የደፈረ በህግ ጥፋተኛ ይባላል። መረጃ በማስረጃ ቀርቦበት ጥፋተኛ ይባላል። ያ ነገር እንዳይመጣ ማምለጫ መንገድ ምንድን ነው? መገንጠል። ከተገነጠልክ የዚህ ሀገር ክስ እዚህ ሀገር ላይ አፒር የሚሆንበት እድል ዜሮ ነው። ምናልባትም እንደዚህ አይነት ነገሮች ደግሞ እውን ሊሆኑ የሚችሉበት ቴንደንሲ ኖሮ እንኳን በዓለም አቀፉ ፍርድ ቤቶች ምናምን እንኳን ቢደረግ የዚህ ሀገር መንግስት ፖለቲካዊ ውሳኔ ነው ብሎ የመዝጋት አቅም አለው። ህወሓት ኃይሎች የመገንጠልን ሂደት እንዲህ ሲያቀነቅኑ በይፋ የሪሰርች ፔፐር እየለቀቁ ትግራይ ትገንጠል አትገንጠል የሚል ሪሰርች ፔፐር እየበተኑ እየሰበሰቡ ባሉበት ሂደት ውስጥ ህዝቡ ሊገነዘብ የሚገባው ከተጠያቂነት ለማምለጥ የሚደረግ ሩጫ ነው። አንድ ሁለት አሁን ትልቁ ጥያቄ ይሄ ነው። ከአንድ ወር ኦልሞስት ወደ 2 ወር እየሆነው ያለ ጊዜያዊ አስተዳደር አለ። የበፊቱን አስተዳደር እንዴት ሲወቅስ እንደነበር ታስታውሳለህ። በምን ያክል ፍትጊያ ውስጥ ደግሞ እንደተመረጠ ይሄ ጊዜያዊ አስተዳደር ለ1 ዓመት እንደተራዘመ
ከተሰጡት ከ10 በላይ የሚሆኑ ተፈራርሞ ከወሰዳቸው ውስጥ አጀንዳ ውስጥ አንዱ ሰላም ማስከበር፣ ግንኙነትን ማቆም፣ አመጽና አድማን ሳይለንት የማድረግ ነበር እንቅስቃሴው። ህወሓት በምርጫ ቦርድ ተሰርዟል። ህጋዊ ፓርቲ አይደለም። መሰብሰብ ቀርቶ መሰባሰብ ራሱ እርስ በርስ አይችሉ። እንኳን መሰብሰብ ህዝብ ሰብስበህ በአዳራሽ ውስጥ ትልልቅ አዳራሽ ነው፣ ትንሽ ህዝብ እኮ አይደለም፣ በጣም ብዙ ህዝብ እኮ ነው ሰብስቦ ግንኙነት እያደረገ ነው። እንኳን እንደዛ መሰብሰብ ቀርቶ አመራሮቹ መሰብሰብ አይችሉ። ይሄንን ባላየ እያለፈ ነው ጊዜያዊ አስተዳደሩ። 1 2 የውጭ ዲፕሎማቶች አንዳንድ አካላቶች ገብተው ህወሓት ብለው የህወሓት አመራሮችን ሰብስቦ ሲያነጋግሩ አይተናል። ትክክል ነው አይደለም? 2 ነገር እዚህ ላይ እናንሳ። አንደኛ ከተሰረስክ ህወሓት ብለህ መወከል አትችልም። ፓርቲውን የምርጫ ህጉ ያስገድዳል። የፈረሰ ድርጅት አንተ መወከል አትችልም። 1 2 ደግሞ ከውጭ ሀገር ጋር የሚደረጉ ግንኙነቶችን በፌደራል እንጂ እንደ ፓርቲም እንደ ክልልም መደረግ አይችልም። ጊዜያዊ አስተዳደሩ አውቆ ሁም ብሎ ጥልቅ እንቅልፍ ውስጥ ገብቷል ወይንም የድርጊቱ ተባባሪ ነው። በዚህ ልክ ነው። ጊዜ አስተዳደሩ አለ በሚባል ደረጃ የለም። እየተመለከትን ነው። እንደው በአቶ ጌታቸው ረዳ ጊዜ ያልነበረ ትልልቅ ነገሮችን ሲያደርግ ተመለከትን እኮ። እንደዚህ ከሌሎች ኃይሎች ጋር በግልጽ በሚባል ደረጃ ከእንደ ሻዕቢያ አይነት ጋር ግንኙነት እያደረገ ነው። ይሄንንም ዝም አለ። ቅድም እንዳነሳውም በክልሉ የእንገንጠል ጥያቄ ወረቀት ተበትኖ ህዝቡ ጋር ተዳርሶ ሐሳብ እየተሰበሰበ ነው። ይሄንንም ምንም ያለው ጉዳይ የለም። በክልሉ ላይ ለሚደረጉ የህወሓት እንቅስቃሴዎች ለምን እንደዚህ ታረጋላችሁ የሚል ጥያቄ ያነሳ። የትግራይ ክልል ጊዜ አስተዳደር ስሙ አለ እንጂ አሁንም ጊዜ አስተዳደሩ ህወሓት ነው ማለት ነው የምንችለው። ምክንያቱም እናውቃለን የዚህን ጊዜ አስተዳደር ስልጣን ለማግኘት ስንት ሰው እንደተሻኮተ፣ እንዴት ተመላልሰውም ይሄ ስልጣን እንደተሰጣቸው እናውቃለን። ግን ከተሾሙ ክልሉን እናስተዳድራለን ብለው ካሰቡ እነዚህ አይነት ጥያቄዎች ሲመጡ ለፌዴራል መንግስቱ ለምን ጥያቄ ያቀርቡ? የማይችሉ ከሆነ ከነሱ አቅም በላይ ከሆነ ነው እንግዲህ ወደ ፌዴራል የሚመጡት። አቶ ጌታቸው ረዳ እኮ እናስታውሳለን የሆነ ጊዜ ላይ የፌዴራል መንግስት እስከ መጠየቅ የምደርስበት ጊዜ መጥቷል ሲሉ ነበር። ግን ያን ይሄን አይነት እንቅስቃሴ አልተመለከትንም። በትንሹ ኮሽታ ነበረ ጌታቸው ረዳ ያንን ሲል የነበረው። ነገር ግን ጀነራል ታደሰ ወረደ እየመራው ያለው ጊዜ አስተዳደር ስራው ምንድን ነው? እየሰራም ካልሆነ እኮ አልሰራሁም አልቻልኩም ብሎ መግለጽ ይቻላል። የሚሰራም ከሆነ በአግባቡና መሄድ ባለበት መንገድ ሄዶ እነዚህ አካላቶች ለምን አቁሙ የማለት መብት አለው። ከክልሉም እንዲባረሩ ከፌዴራል መንግስት አካል ጠይቀ ማባረር ትችላለህ። ግን እየሄደበት ያለው መንገድ ተገቢ ባልሆነና የጊዜ አስተዳደሩ የለም እንዲባል እያደረገው ስለሆነ የትግራይን ስጋት በከፍተኛ ደረጃ ከፍ እያደረገው፣ የትግራይንም ህዝብ ይሄን አይነት ቅቡልነት የሌለው አስተሳሰብ የጊዜ አስተዳደሩ እያካሄደ ስለሆነ አይቀበሉም። ዮርዲ አንዳንድ ነገሮችን እናንሳ። አንደኛው ነገር ትግራይን እንደ ሀገር እንገነጥላለን የሚለው አስተሳሰብን እንበት ነው። ብዙ የህወሓት አክቲቪስቶች ይሄን ነገር እያቀነቀኑ ነው ያሉት። አመራሮችም እዚህ ላይ ነው እያየናቸው ያሉም። ጊዜያዊ አስተዳደሩም ዝም ካለ ኦልሬዲ ምንድን ነው የሚባለው? ዝምታ ራሱ አንድ እንደ መዝማማት ነው የሚቆጠረው። ስለዚህ እየተስማማ ነው እንደማለት እንውሰደውና እንደው ይሄን ነገር ለማድረግ ቢንቀሳቀሱ ምንድን ነው የሚሆነው? አንድ ከላይ ማን ያለው? ሻዕቢያ። ከታች ማን ነው? ኢትዮጵያ። መሃል ላይ ህወሓት። ሀገር መሰረታለው ስትል ከየትኛው? ጌታቸው ቅርብ ጊዜ የተናገሩት ንግግር ላይ ታስታውስ ከሆነ ካስጠናናቸው ጥናቶች ውስጥ 70% መድፈር ያደረጉት የሻዕቢያ ወታደሮች ነው። እነዛ ሴቶች ግድ አይሰጡም? ፍትህና ርትዕ አትጠይቅም? አምነውክ መስሉኝ ከመቀነታቸው ቆንጥረው ግብር ከፍለው መንግስታችን ብለው ደግፈውክ ያሉት ለነሱ ፍትህ አያስፈልግም? እሺ ፍትህን ቶ ርትዕም ይቅር፣ ምን ሞራል ግራው እንዳለ አብረህ ለመስራት ትዝ ካለህ
የኤርትራ መንግስት ከፌዴራል መንግስት ጋር ቁርሾ ውስጥ የገባበት ነገር ምንድነው? ጠቅላይ ሚኒስትር አብይ አህመድ የተናገሩት ንግግር ነው። እሱ ንግግር ምንድነው? እኛ ከኤርትራ በላይ የትግራይ ህዝብ ያሳስበናል፣ ዜጋችን ነው ያሉት። ከዛ በኋላ ለሰላም በሚደረገው ጥረት ውስጥ ፕሪቶሪያ ተፈረመ። ሻዕቢያ አኮረፈ። ለምን አለ? እንዴት ሳናጠፋ ተመለስን አለ። ማጥፋት ቀላል ነበር፣ ግን ከምን ጋር የተገኘሽ ምን አብረሽ ተወቀጭ ሆነ፣ ተደባለቀ። ገባ? ጊዜው ነገር ውስጥ ይጠራ። ህወሓት እንዲህ ነጥሮ ውስጥ ይወጣ ድረስ እያየ ነው አሁን በትግራይ ውስጥ የህወሓት ተቃውሞዎች፣ እነዛ ነገሮች ነጥረው የወጡት በዝምታ ውስጥ ነው። ካልሆነ ከገባ ብዙ ነው የምታጠፈው። ዲስኢንፎርም የተደረገ ብዙ ነው ያለው። ወጣት ነው የሚያልቀው፣ ዜጋ ነው የሚያልቀው፣ ስጋ ደምህ ነው የሚሞተው፣ ወርቅ የሆነ ህዝብ ነው የሚያልቀው። ያ ደግሞ ማለት ህዝብ የኢትዮጵያ መስራች ህዝብ ነው፣ የስልጣኔ አንዱ ራስ ነው። ይሄ ፕሪቶሪያ ስለተወሰነ ያኮረፈ ኃይል እናንተ ካላለቃችሁ ደስተኛ አይደለንም ያለ ኃይልን ዛሬ አድነን፣ ዛሬ ና ተሰባስበን የጠላት ወዳጄ ነው ና አብረን እንውጋ ፌዴራልን። በጣም የሚያሳፍረው ነገር ምን አለ መሰለ፣ እኛ ስናቃችኋለን፣ በፊትም ህወሓት ማለት ምን ማለት እንደሆነ እናውቃለን። ለህዝቡ መሽገር ነው ዊኖ። ግን ዓለም አቀፉ ማህበረሰብ ይታዘበናል አይሉም እንዴ? አመቱ እኮ በጣም ቅርብ ነው። 2 ዓመት 3 ዓመት የማይሞላ ነገር ነው። ድርጅቶችን ፋብሪካዎችን ነቅሎ አስጭኖ ሄደ የተባለ ሻዕቢያ ጋር የወጣቶች ጉሮሮን ነቅሎ የወሰደ ድርጅት ጋር እንዴት አብረ ልስራ ትላለህ? ይህ ምናልባትም የህወሓትን ከእስስት የፈጠነ መለዋወጥ የሻዕቢያን ሰይጣንን የሚያስንቅ ስትራቴጂስት መሆኑን በግልጽ ያሳየን። ህወሓት ከየትኛውም አካል ጋር ለራሱ ጥቅም ከፈለገ የሚጠቀምብህ አካል ነውና ህወሓት ሙሉ ለሙሉ ለትግራይ ህዝብ የሚቆረቆራል። ይሄ ግጭት የሚቀሰቀሰው እንደው ተደራጅተውም ከሌላ አካል ጋር ግጭት እናርግ ቢሉ የጦርነት አውድማ የሚሆነው ትግራይ ክልል ነው። ድጋሚ ህዝብ የሚያልቀው የትግራይ ህዝብ ነው ብሎ የማያስብ አካል አሁንም ለትግራይ ህዝብ እየሰጠው ያለው መፍትሄና ለትግራይ ህዝብ እየሄደለት ያለው መፍትሄ ተገቢ አይደለም። እነሱም ይሄንን ይረዱታል። አሁንም ቢሆን የህወሓት ቅቡልነት እየጠፋና እያጣ የመጣ ነገር ነውና በትግራይ ክልል እንግዲህ በቀጣይ ቀናት አዲስ ነገር የምንመለከት ይሆናል። እንደ መደምደሚያ አንድ ነገር ላንሳ። ሚስማር ስትመታው ምንድነው? ይጠብቃል፣ ይጠነክራል። ስትረግጠውስ ይወጋል። ላሳደጉት ኮትኩተው ላሳደጉት አብሮ ለተዋጋ ፕሪቶሪያ ድረስ የለፋ ስንት መከራ ላየ ለራሳቸው ልጅ ለጌታቸው ያልሆኑ ለማንም አይሆኑም። አመሰግናለሁ። እዚህ ጋር እናብቃ። እሺ ውድ ቤተሰቦቻችን የዕለቱ የሐሳብ ዴይሊ መረጆቻችን እነዚህን ይመስሉ ነበረ። የእናንተንም ሐሳብ አስተያየት በሐሳብ መስጫ ሳጥናችን ላይ ያስቀምጡልን። ለነበረን ቆይታ ከልብ እናመሰግናለን። ቸር ቆዩ።